ባለፉት 9 ዓመታትና አሁን ያለው አስተዳደር ስራ ከጀመረ ጀምሮ ባለው እንቅስቃሴ የተገኙ የዲፕሎማሲ ውጤቶችን ዛሬ በነበረው ግምገማ አብሮ ጠቅለል አድርጎ ለማየት እድል አግኝተናል። በእነዚህ ጊዜያት ውስጥ በጣም ተጠቃሽ የሆኑ የተለያዩ የዲፕሎማሲ ስኬቶች አሉ። አንዱና ዋነኛ ብለን የምናስበው በዓለም አቀፍ መድረኮች እንዲሁም በሁለትዮሽ ግንኙነታችንም ጭምር የኢትዮጵያ አንኳር ስትራቴጂካዊ አጀንዳ የሆነው የባህር በር ጉዳይ ትልቅ መነጋገሪያ ጉዳይ የሆነ መምጣቱ፣ ይህንን አጀንዳ የተለያዩ አካላት እያወቁት እየተገነዘቡት እየተረዱትና በጋራ መፍትሄ መፈለግ አለብን ወደሚል እሳቤ እየመጡ መሆኑ አንዱ ትልቅ ድል ነው። ሌላው የታላቁ ህዳሴ ግድብ ስኬታማ በሆነ መንገድ ግንባታው አልቆ ውሃ ሙሊቱ አልቆ ሙሉ ለሙሉ ወደ ስራ መግባቱ ይሄ እንዳይሆን ለማድረግ የነበሩ የተለያዩ የዲፕሎማሲ ጫናዎችን መቋቋም ችለን በስኬት ወደዚያ መግባታችን ሌላው የዲፕሎማሲ ስኬት ነው። እንዲሁም ኢትዮጵያ የብሪክስ ፕላስ አባል ሀገር ሆና ሙሉ አባል ሆና መመረጧና ተሳትፎ ማድረግ መጀመሪያውም የተገኘ ትልቅ የዲፕሎማሲ ድል ነው። በተጨማሪም ኢትዮጵያ በአጠቃላይ ለኢንቨስትመንት፣ ለኢኮኖሚ አጋርነት እና ለትብብር ተፈላጊ ሀገር እየሆነች መምጣቷ ብዙ የሩቅም የቅርብም ሀገራት ኢትዮጵያን ለትብብር እየፈለጉ ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር በጣም ጥረት የሚያደርጉበት የትብብርና የወዳጅነት አድማሳችን እየሰፋ የሄደ መሆኑም ያ ደግሞ በጣም በሚታይ ሁኔታ በጉብኝት ልውውጦች በሚደረጉ ስምምነቶች እና በሌሎችም መልኩ በሚገለጥ ሁኔታ ትብብራችን የወዳጅነት አድማሳችን እየሰፋ መሄዱም ይህም እንደ አንድ ስኬት የሚታይ ነው። በባለ ብዙ ወገን የዲፕሎማሲና ግንኙነትም የኢትዮጵያን ተጽዕኖ የሚጨምሩ የተለያዩ ስኬቶች፣ ድሎች መገኘታቸው ወሳኝ በሆኑ የዓለም አቀፍ ተቋማት ውሳኔ ሰጪ አካላት ውስጥ ኢትዮጵያ እንደ ሀገር በከፍተኛ ድምጽ እየተመረጠች አባል መሆኗ እንዲሁም ኢትዮጵያ ብቻ ሳትሆን ኢትዮጵያ እጩ አድርጋ ያቀረበቻቸው ባለሙያዎች እንደ ሀገር ሳይሆን እንደ ግለሰብ መወከል በሚቻልባቸው መድረኮችም የኢትዮጵያ እጩዎች ባለፉት 9 ወራት ለምሳሌ ስንመለከት ከፍተኛ ድምጽ እያገኙ በአፍሪካ ደረጃም በዓለም አቀፍ ደረጃም እየተመረጡ መምጣታቸው ይሄ የኢትዮጵያ ተጽዕኖ እያደገ እንደሄደ የሚያመላክት ውጤት ሆኖ አግኝተነዋል። የዲፕሎማሲ ውጤት የሚገኘው በዲፕሎማሲ መድረኮች ላይ በሚደረግ እንቅስቃሴ ብቻ አይደለም። አጠቃላይ ሀገሪቷ በሚኖራት የኢኮኖሚ እንቅስቃሴ የሀገሪቷ ተቋማት ባላቸው ጥንካሬና በተገነቡበት ደረጃ ነው የዲፕሎማሲ ውጤቱም እዛ ላይ የሚመረኮዝ ነው እና በተለይ በኢኮኖሚ ሪፎርሙ የተገኙ ውጤቶች እና የታዩ የኢትዮጵያ ወደ ውጤት የተለወጡ እምቅ አቅሞች እንዲሁም በአረንጓዴ እድገት እና በአካባቢ ጥበቃ በተጨባጭ የተሰሩ ስራዎች ከንግግር ከወሬ ከፖሊሲ ሰነዶች አልፎ የሚጨበጥ የሚቆጠር የሚዳሰስ የሚታይ ስራ በብዙ መልኩ መሰራቱ እንደ አረንጓዴ አሻራን እንደ ተምሳሌት መቁጠር እንችላለን። ከዛም የታዳሽ ኃይሎች ላይ የምናደርገው ኢንቨስትመንት በከተማ ልማት በገጠር ልማት የሚደረጉ እንቅስቃሴዎች ሁሉ እነዚህ ሁሉ ተደምረው እና የሚመጣው የኢኮኖሚ እድገት ሌሎች ሀገራት ኢትዮጵያን ለትብብር የሚመርጧት ሀገር እንድትሆን በዚች ሀገር ላይ ኢንቨስት ብናደርግ የኢኮኖሚ እድገቱ ተጠቃሚ እንሆናለን ብለው እንዲያስቡ እንዲሁም ኢትዮጵያ ከምትሄድበት መንገድ ልንማር እንችላለን፣ ልምድ ልንቀስም እንችላለን ብለው እንዲያስቡ አድርጓቸዋል። ስለዚህ በኢኮኖሚው መስክ በተቋም ግንባታ በአካባቢ ጥበቃ የተደረጉ እንቅስቃሴዎች ሁሉ አንድ ላይ ሆነው ለኢትዮጵያ የዲፕሎማሲ ስኬትና ውጤት ከፍተኛ አስተዋጽኦ አበርክተዋል።